ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ ፕሮግራማችን እንድትከታተሉ እየጋበዝን ቀጥታ ወደ ፕሮግራማችን እንገባለን። ዛሬ እንግዲህ የምንመለከተው የህወሓት የቁልቁለት ጉዞ ከየት እስከ የት በሚል ሀሳብ ላይ ነው የምናወራው። እንግዲህ ህወሓትን እንደምናውቀው ከ1983 ጀምሮ ሀገርን ሲያስተዳድር ሲመራና የሀገሪቱ መራሄ መንግስት ሆኖ ከተቀመጠ ሰንበትበት ብሎ ነበር። እንዲሁም ደግሞ አሁን ስልጣኑን ካጣ ሰንበትበት ያለ ጊዜዎችን ወስዷል። ስልጣኑን ካጣ በኋላ ደግሞ ያንን ያጣውን ስልጣን ዳግመኛ ለመመለስና ለማግኘት የተለያዩ ሙከራዎችን እያደረገ እንደነበረ ሁላችንም እናውቃለን። እነዚህም ደግሞ ሙከራዎች በምን ነበር የሚታዩት ሲባል ደግሞ ፕሮፓጋንዳ ነበራቸው። ያ ፕሮፓጋንዳ ደግሞ የኢትዮጵያን ሕዝብ አእምሮ ሊገዛ እንዳልቻለ ሲገባቸው ደግሞ መልሰው ወደ ጦርነት ለመግባት የጦርነት ወሬና የጦርነት ነጋሪት ጉሰማ ውስጥ ተገብቶ ነበረ። ያም ነገር ደግሞ ሲያዩት ማንም እንዳልፈራቸው ሲገባቸው ቀድመን ሳንጠቃ እናጥቃ በሚል ብሂል የሰሜንን እዝ አጠቁ። ከዛ ወደ ጦርነት ተገባ ማለት ነው። ይሄ ሁሉ ለምንድን ነው የተፈለገው? ማለትም የትግራይ ህዝብ ላይ የተለየ ጥቃት፣ የተለየ ጦርነት፣ የተለየ መከራ የመጣበት ነገር የለም። ታዲያ እነዚህ የህወሓት አመራሮች ይህንን ጦርነት አጥብቀው ለምን ፈለጉ ብለን ስንመለከት የምናገኘው አንድና አንድ ነገር ነው። ይህም ደግሞ መንግስት የጀመረው ትራንዚሽናል ገቨርንመንት ጀስቲስ በሚለው ፕሮግራሙ የጀመረው እንቅስቃሴ ነው። በዚህ እንቅስቃሴ ውስጥ ምንድን ነው የሚያካትተው ብለን ስንመለከት ከደርግ ዘመን ጀምሮ ማለትም ደርግ ኦቨርቴክ ካደረገበት ጊዜ ጀምሮ ሀገሪቱ ውስጥ የነበሩት ባለስልጣናትና መንግስቶች ወይም ደግሞ የስልጣን ኃይሎች የሰሩትን ነገር በደንብ እንዲጠና ማድረጉ ነው። ያ ሲጠና ደግሞ የህወሓት ባለስልጣኖች እስከዛሬ ድረስ ሲዘርፉ፣ ሲገድሉ፣ ሲሰቅሉ፣ ሲዘቀዝቁ በሰው ልጅ ብልት ላይ ሃይላንድ ሲያንጠለጥሉ የነበሩት ነገር ትዝ አላቸውና ይሄ ነገር ወጣም ወረደም ተጠያቂነት ወደኛ ያመጣል በማለትና በመስጋት ብሎም በመፍራት ወደዚህ አይነት እንቅስቃሴ ሊገቡ ጀምረዋል ማለት ነው። ባይዜ ይሄ ትራንዚሽናል ገቨርንመንት ጀስቲስ የሚባለው ነገር ምንድን ነው ብለን ስንመለከት ሀገራችን ቤዚክሊ እነሱ ተጠያቂ እንዲሆኑ አይደለም። ሀገራችን ከየት ወደ የት በምን አይነት መንገድ ውስጥ እንደተጓዘች በጥናታዊ መልክ ሲቀመጥ ህዝብም ይሁን ቀጥሎ ከዚህም መንግስት በኋላ የሚመጣ ማንኛውም መንግስት ይህንን መንገድ እንዳይሄድ የተጠናውን ነገር እየተመለከተ አካሄዱን እንዲያሳምር ታስቦ ነው ይሄ ነገር የተሰራው ማለት ነው። ማለትም ታሪክ እንደ ታሪክ መቀመጥ አለበት። ሰው ታሪኩን የማያውቅ ከሆነ ነገው ምን እንደሚመስል አያውቅም። ጅማሬውን የማያውቅ ከሆነ ፍጻሜው ምን እንደሆነ ስለማያውቅ ያንን ነገር እንዲገነዘብና እንዲያውቅ የተሰራ ስራ ነው። ስለዚህ ሲባል ይህ ትራንዚሽናል ጀስቲስ ከመጣበት ሰዓትና ደቂቃ ጀምሮ የህወሓት ኃይሎች በአንድም በሌላም መንገድ በተለያየ መንገድ ጦርነትን የመስበክ ጦርነትን የመጀመር ህዝብ ለህዝብ ለመለያየት የመስራትን ስራ እየሰሩ ነበር። የዛም ደግሞ ፊሽካ መንፊያቸው የሆነው ሰሜን እዝ ነበር ማለት ነው። እንግዲህ ሰሜን እዝ ላይ ጦርነት ከከፈቱ በኋላ ካጠቁ በኋላ ደግሞ ምን ተፈጠረ ሲባል የህወሓት ኃይሎች በከፍተኛ መንገድ በከፍተኛ ሁኔታ ተደመሰሱ። በኢትዮጵያ መከላከያ ሰራዊት በላይም ደግሞ የኤርትራ ሰራዊት ገባ። ምን አደረገ ሲባል ዋር ክራይም ፈጸመ። ያ ዋር ክራይም ደግሞ ምንድን ነው ሲባል ሴቶችን መድፈር አለ፣ ሴቶችን መግደል አለ፣ ሰዎችን አሰልፈው ጽዮን ማርያም ውስጥ የተደረገውን ነገር ሁላችንም እናውቃለን። በዛ ውስጥ ህዝብን መረሸን አለ። ያን ሁሉ ነገር ከተደረገ በኋላ እንደገና ወደ ሰላም ስምምነት ተገባ ማለት ነው። በሚገርም ሁኔታ የሻዕቢያ መንግስት ዋነኛው ከኢትዮጵያ መንግስት ጋር እንዲኳረፍ ምክንያት የሆነው ምንድን ነው ብለን ስንመለከት የሰላም ስምምነቱ ነው ከህወሓት ጋር የተደረገው። ያ ከህወሓት ጋር የተደረገው ሰላም ስምምነት በፕሪቶሪያ ልክ ሲደረግ የሻዕቢያ መንግስት ሆድ መባስ ጀመረው፣ እንባይ ቀረው ጀመረ፣ ለምቦጩ መጣል ጀመረ። ዋይ ሰላምን ስለማይፈልግ። ሰላምን የማይፈልገው ለምንድን ነው ሲባል ህወሓት ለሱ ጠላቱ ብቻ ስለሆነች በኢስት አፍሪካ ላይ ጠንካራ መንግስት እንዲኖር ስለማይፈልግ። ምክንያቱም ሲባል ኢስት አፍሪካ ላይ
ሱዳን ጠንካራ ከሆነች ለሱ ደህንነት የምታሰገው ይመስለዋል። ነገር ግን ከባድ የደህንነት ስጋት ልትሆንበት አትችልም። ለምንድን ነው ኢትዮጵያ ለኤርትራ ከባድ ስጋት ናት ብለው የሚያስቡት ብለን ስንመለከት ኤርትራ በኢትዮጵያ ስር የነበረች በኢትዮጵያ መንግስት የምትተዳደር የነበረች አንድ ክፍለ ሀገር ነበር። ስለዚህ ተገነጠለች። ተመልሳ በኢትዮጵያ ውስጥ ላለመግባት ይህንን ነገር እያደረገች ነው ማለት። ስለዚህ ኢትዮጵያ ጠንካራ መንግስት ከሆነ ምን ያደርገኛል? ወደ ራሱ ግዛት ያጠቃልለኛል የሚል ስጋት ስላለ፣ ስለዚህ ሲባል በኤኒ ሚንስ ነሰሰሪ በትግራይ ምድር ላይ በኢትዮጵያ ምድር ላይ ጦርነት መኖር አለበት ብለው ሲሰሩ ነበር ማለት። ስለዚህ ሲባል ያ የሰላም ስምምነቱ ከተደረገበት ሰዓት ጀምሮ የኤርትራ መንግስት ትላንት ሲገለው ሲጨፈጭፈው ከነበረው ከህወሓት ኃይል ጋር እንዲሁም ከትግራይ ህዝብ ጋር ለመስማማት አሰበ። ከትግራይ ህዝብ ጋር በምንም ሊስማማ እንደማይችል የትግራይ ተወላጆችም ያውቁታል፣ እኛም እናውቃለን። ነገር ግን ከህወሓት ኃይል ጋር በመስማማት እንደገና ከኢትዮጵያ መንግስት ጋር ጦርነት ለመግባት ተፈለገ ማለት። ለምን? ምክንያቱም ሲባል ይሄ ኢንተረስቱ እንዲበላሽበት ስለማይ የህወሓት ኃይሎችም ደግሞ ምን አደረጉ ብለን ስንመለከት ትላንት የተደረገባቸውን ግን ትላንት የተገደሉበትን ትላንት የታረዱበትን ትላንት ሴቶቻቸው የተደፈሩበትን ትላንት ጎረምሶቻቸው ልጆቻቸው በአዳራሹ ተሰብስበው የተረሸኑበትን ታሪክ ረሱትና የኤርትራው መንግስት የሻዕቢያው መንግስት ጄኖሳይደር ነው ማለቱን ተዉትና ኢሚዲየትሊ ምን ማለት ጀመሩ? እኛ ከኤርትራ ጋር ወዳጅነትን ጀምረናል ብለው ወዳጅነታቸው ጭራሽ ብሎ አድጎ ኮንትሮባንድን እስከ መስራት ድረስ ያደረሳቸው። የምን ኮንትሮባንድ ብለን ደግሞ ስንመለከት የወርቅ ኮንትሮባንድ ማለት ነው። በዛም ወርቅ ኮንትሮባንድ ደግሞ ሌባ ሲሰርቅ ነው የሚስማማው፣ ሲካፈል አይስማማም እና እንደገና ወደ አለመግባባት ውስጥ ይገባሉ። እንደገና ባለመግባባት ተግባብተው ይቀጥላሉ ለሌብነት። ታዲያ ይህ ሁሉ ነገር ምንድን ነው ብላችሁ ብትጠይቁኝ አንድና አንድ ነው። የህወሓት ኃይል በቀደመው ስራው እንዳይጠየቅ ስለሚፈራ፣ የሻዕቢያ ኃይል ደግሞ ኢትዮጵያ እንደገና ጠንካራ መንግስት እንዳትሆን ስለሚፈልግ በጋራ ሆነው ሀገርን ወደ ማተራመስ ገብተዋል ማለት። በአጭሩ ታሪክንም ስንመለከት ደግሞ ምንድን ነው ብለን ስንመለከት የህወሓት ኃይል ከድሮም ጀምሮ ከጥንት ጀምሮ ምንድን ነው ብለን ስንመለከት ህወሓት የሻዕቢያ የእቅድ ወይም ደግሞ ሀገርን የማተራመስ ፕላን የምትሸከም ግመል ሆና ነበር ትሰራ ነበር ማለት ሲባል ህወሓት ወያኔ። ይሄ ደግሞ ታሪክን ዞር ብለን ብንመለከት እያንዳንዱን ነገር ጠንቅቀን እናየዋለን ማለት። ይህንንም ስንመለከት የህወሓትን አመሰራረት ታሪክን ልንመለከት ይገባል። ታሪኮችን በደንብ መመልከት መቻል አለብን ነገሩ የሚገባም። ህወሓት መች ነው የተመሰረተው ብለን ስንመለከት በ1967 የካቲት ወር ላይ። ያኔ ደግሞ ህወሓት የሚል ስም አልነበራት፣ ተውሓት ተብላ ነበር የምትጠራው። ምን ማለት ነው ሲባል ተጋዳላይ ሓርነት ህዝቢ ትግራይ ተብሎ ማለት። እንግዲህ ይታያችሁ ህወሓት ወደ ጫካ የወረደችው የካቲት 1967 ዓ.ም ነው። ደርግ ስልጣን ላይ የወጣው ደግሞ መች ነው ብለን ስንጠይቅ መስከረም 2 1967 ዓ.ም ላይ። ደርግ ህወሓትን በዕድሜ የሚበልጠው በ6 ወር ዕድሜ ውስጥ ነው ማለት ነው። በዚህ 6 ወር ውስጥ ከመስከረም 2 እስከ የካቲት ድረስ ያለው ጊዜ ውስጥ ደርግ ምንም አይነት ተኩስ አልጀመረም፣ ምንም አይነት ግፍ አልጀመረም፣ ምንም አይነት ግድያ አልጀመረም፣ ምንም አይነት እንቅስቃሴ አለው። ምንድን ነበር የነበረው ሲባል ትራንዚሽናል ገቨርንመንት ነው። መንግስቱን ስቴብል ማድረግ ላይ ነበር የነበረው። መሬት ለራሱ ብሎ የምስኪኖችን መሬት ለባለቤቱ ለምስኪኖቹ እየሰጠ ነበር ከባለ አባቶቹ ላይ ወስዶ ማለት ነው። ይህንን አይነት መልካምን ስራ እየሰራ በነበረበት ሰዓት ላይ ኢሚዲየትሊ ከ6 ወር በኋላ ማለት ነው ወያኔ ወይም ህወሓት ወይም ደግሞ ተውሓት አይ ቲንክ ተውሓት ተባይ ሓርነት ህዝቢ የሚለውን በሉት እናንተ ማለት። ህወሓት ደግሞ መች ተመሰረተ ሲባል 1967 የካቲት ወር ላይ ከ6 ወር በኋላ ምንም አይነት ነገር ሳይፈጠር ኮሽታ ሳይፈጠር ወያኔ ምንድን ነው ብለን ስንመለከት ህዝቡን ነፃ ለማውጣት ከጭንቆና ከቀንበር ነፃ ለማውጣት ነው የምታገለው እያለ ያለ ድርጅት
ህዝቡን ከጭቆና ነፃ ወጥቶ ንብረቱ እየተመለሰለት ሀብቱ እየተመለሰለት ፍትሐዊ የሆነ የሀብት ክፍፍል እየተሰጠ በነበረበት ሰዓት ላይ ህዝቤን ነፃ አውጣለሁ ብሎ ጫካ ገባ። የትኛው የተጨቆነው ህዝብ በሚለው የመጀመሪያው ጥያቄያችን ነው። ምንም አይነት ኮሽታ ሳያዩ ምንም አይነት ነገር ሳይፈጠር ህወሓት ኢሚዲየትሊ ጫካ ስትገባ፣ በእርግጥ ጫካ አልገባችም፣ በረሃ ወረደች ነው የሚባለው፣ ጫካ የለም። በረሃ የገባበት ዋነኛው ምክንያት አንድና አንድ፣ እርሱም ደግሞ ምንድን ነው ብለን ስንመለከት ቤዚክሊ ሁለት ነገር ነው። በዋነኝነት ግን የምንመለከተው ሀገረ መንግስቱን የማተራመስ ዓላማ ነው። ይህንን ሀገረ መንግስቱን ሊያተራምሱበት የፈለጉበት ደግሞ ሌላ ሁለት ዓላማ አለ። የመጀመሪያው ምንድን ነው ሲባል እነዚህ በአብዛኛው ከአድዋ አካባቢ ያሉት ሰዎች የባላባት ልጆች፣ መለስ ዜናዊ የባላባት የልጅ ልጅ እንደሆነ እናውቃለን። የባላባት ልጆች እንደሆኑ እናውቃለን። ስለዚህ ሲባል በደርግ መንግስት የተወሰደባቸውን ንብረት አስገባሪ ሆነው ሲሰሩ የነበሩበትን ንብረት ለማስመለስ ወደ በረሃ ገቡ። አንደኛው። ሁለተኛው ደግሞ እነሱ ከመመስረታቸው ከ13 ዓመት በፊት ሻዕቢያ ተመስርቶ ሲንቀሳቀስ ነው። ስለዚህ ሲባል በአንድም በሌላም መንገድ አብረው ለመስራት ወደዚህ አይነት ተግባር ውስጥ ገቡ ማለት ነው። እነዚህ ደግሞ የሻዕቢያ እና የህወሓት ኃይሎች አመራሮቻቸውን ደግሞ ስንመለከት በአብዛኞቻቸው የኤርትራ የዘር ሐረግ ያለባቸው፣ በአመራር ደረጃ ደግሞ ስንመለከታቸው ደግሞ ኢሳያስ አፈወርቂና መለስ ዜናዊ ስጋዊ ዝምድና እንዳላቸው ሁላችንም እናውቃለን። ስለዚህ ሲባል እነዚህ ሰዎች ድንበር ለያቸው እንዲሳፋው ገባቸው አይደለ? አካባቢ ልዩነት አላቸው እንጂ ደማቸው ሀሳባቸው አንድ ነው። ሻዕቢያ የቀደመ ርዕዮቱን ይዞ ሄደ። ይሄኛው ደግሞ እነመለስ ደግሞ የታላቃቸው ርዕዮት ተከትለው ወጡ። ከዛ ሲባል በረሃ 16 ዓመት ቆዩ ማለት ነው። ይታያል። ደርግን ለመታገል ሲወጡ አምባገነን ነው ብሎ ነው የወጡት። ደርግ ደግሞ አምባገነንነቱን የጀመረው ደግሞ ከመጀመሩ እንደሆነ ሁላችንም እናውቃለን። ሰንበትበት ብሎ ቆይቶ ኢህአፓ ነጭ ሽብር ሲል ደርግ ደግሞ ቀይ ሽብር ብሎ ከዛ በኋላ ነው ትርምስምሱ የወጣው። በዚህ ሁሉ ውስጥ ደግሞ ምንድን ነው የምናስተውለው ሲባል እነዚህ ሰዎች ከጥንት ጀምሮ አባቶቻቸው ባላባቶች የነበሩ፣ የንጉሱ ስርዓት ደግሞ በጣሊያን መንግስት ለ5 ዓመት ተገፍቶ በነበረበት ሰዓት ላይ ደግሞ በባንዳነት ሲያገለግሉ የነበሩ ለማን ሲባል ለጣሊያን። ከዛ ደግሞ ሀገረ መንግስቱ ተመልሰው ደግሞ ንጉሱ ወደ ሀገር ሲገቡ ደግሞ እንደገና ከንጉሱ ጋር ደግሞ አርቡሽ ሆኖ አብረው መስራትን ይቀጠሉ። ነገር ግን በውስጣቸው ምንድን ነው ያለው ብለን ስንመለከት አሁንም ሀገርን የመሸጥ ሀገርን የመክዳት ዓላማ ነው። ኤርትራን እስኪ እንመልከት። ኤርትራ ህወሓት ጋር አሁን እንዴት ተጣበች? እንደዛ ለምን የሰላም ስምምነት ይደረጋል ከህወሓት ጋር? ህወሓት መጥፋት አለባት እያለች የነበረችው ኤርትራ በአንድ የተለውጣ ከህወሓት ጋር ያዛብሽር መቼ ማለት ውስጥ የተገባው ለምንድን ነው? የተለያየ ርዕዮት ስላላቸው ነው። የተለያየማ ርዕዮት ቢኖራቸው ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። ታዲያ ይህንን ስንመለከት አንድ የምንጠይቀው ጥያቄ ይኖራል ማለት ነው። ይህን ያህል ኤርትራ ኢትዮጵያን ለማተራመስ የፈለገችው ለምንድን ነው ብለን ስንጠይቅ አንድ ነገር ነው የምናየው። አንደኛ ኤርትራ የአረብ ሊግ ውስጥ ነው ያለችው። የአረብ ሊግ ውስጥ ደግሞ ብዙ የአረብ ሀገራት አሉ። ለእኛ ደግሞ ታሪካዊ ጠላት ተብላ የምትጠቀሰው ደግሞ ኢጅፕት አለች፣ ግብፅ አለች ማለት እንጂ ግብፅ ደግሞ ኤርትራውያን ምን ታደርጋታለች ሲባል ደግሞ በተለያየ መንገድ ሰፖርት ታደርጋታለች። በተለያየ መንገድ ሰፖርት የምታደርጋት ለምንድን ነው ደግሞ ብለን ስንመለከት ለአንድና ለአንድ ነገር ብቻ፣ እርሱም ደግሞ ኢትዮጵያን ለማዳከም ለመበታተን ነው፣ አቅም ለማሳጣት። ኢትዮጵያን ለማዳከምና አቅም ለማሳጣት ለምንድን ነው ሰፖርት የምታደርጋት ሲባል አንደኛ የአባይ ግድብ ጉዳይ የአባይ ግድብ ጉዳይ ከኃይለ ሥላሴ ጊዜ ጀምሮ ታቅዶለት መሰረት ድንጋይ ተጥሎለት በደርግ ዘመን በጦርነት ውስጥ አለፍን። ምንድን ነው በኢህአዴግ ዘመን ላይ ደግሞ መሰረት ድንጋይ ተጣለለት። ይኸው በዚህ ዘመን ደግሞ ተሰርቶ ተፈጸመ ማለት ነው። ስለዚህ ይሄ የአባይ ግድብ የሚባለው ነገር መሰረት እንዳይይዝ ኤርትራን እኛ እንድታዳክመን በአንድም በሌላም መንገድ ሰፖርት ያደርጋል።
ይህን ደግሞ እኛ አይደለም ያልነው፣ ይህን ያሉት አቶ ኢሳያስ አፈወርቂ ነው። እሱም በቀጣዩ ቪዲዮ ላይ ይዘንላችሁ እንመጣለን። ስለዚህ ሲባል እነዚህ ታሪካዊ ጠላቶች እኛን ለማዳከም ይህንን ያክል ይሰራሉ። እኛን ለማዳከም ደግሞ የሚጠቀሙት በእኛ ውስጥ ያሉ ኃይሎችን ነው። በእኛ ውስጥ ካሉ ኃይሎች መካከል ደግሞ በግንባር ቀደምና በዋናነት ደግሞ ህወሓትንና ፋኖን እየተጠቀሙ ነው ያሉት ማለት ነው። ህወሓትና ፋኖን ሲጠቀሟቸው ደግሞ በምክንያት ለምሳሌ ሲባል አቶ ይልቃል ሙሉነህ ነው ምናምን የሚባለው ፖለቲከኛ ምን እያለ ነበር ከልደቱ ጋር ሲያወራ የነበረው? እኔ ይህንን መንግስት ለመጣል ለማስወገድ ከኤርትራ ጋር እሰራለሁ አለ። ኤርትራን ግፋ እላለሁ አለ። የጦር መሳሪያ የሚሆን የሎጂስቲክ ሌላም ደግሞ እርዳታ እቀበላለሁ አለ። ስለዚህ ሲባል ግብፅ ኤርትራ ፋኖን ኤርትራ ህወሓትን ሳፖርት አለ። ይሄ ሁሉ ለምንድን ነው የተፈለገው ብለን ደግሞ ስንጠይቅ ቅድም ያገኘናቸውን የመለስናቸውን መልኮች እናገኛለን ማለት ነው። በአጭሩ ህወሓት አጀማመሯ ምንድን ነው ብለን ስንመለከት የነሱ ግመል የሆነችላቸው ለነ ሻዕቢያ የመላላክን ስራ ነው የሚሰራቸው ማለት ነው። ያን ሁሉ ጊዜ ህወሓት ከመመስረቱ ከ13 ዓመት በፊት ከተመሰረተ በኋላ 17 ዓመት አብረው ቆይተው ሀገረ መንግስትን ከተቆጣጠሩ በኋላ ምን ተፈጠረ ብለን ስንጠይቅ ደግሞ የምናገኛቸው ገራሚ ነገሮችን እናገኛለን። ለምሳሌ ሲባል ደግሞ ከነዚህ መካከል ኢትዮጵያ የምትመካበትን የአየር ኃይሏን በአብዛኛው ለምሳሌ ኤርትራ ከየመን ጋር በነበራት አለመግባባት ምክንያት በደሴቶቹ ምክንያት የይገባኛል ጥያቄ ምክንያት ሰፖርት እንዲሰጡ ተብለው የኢትዮጵያ ኤርክራፍቶች ለአስመራ ሆኗል። ኢትዮጵያ ራሷ እንድታሰለጥንላቸው ተደርጎ ለአስመራ እንዲዋጉ ተደርጎ ይህ ብቻ በዚህ የሚያበቃ ነበር። ገና 83 ዓመተ ምህረት ላይ ስልጣንን ቴክኦቨር ካደረጉበት ሰዓት ጀምሮ ስንመለከት ከኢትዮጵያ በአንድ ቀን 37-38 የሚሆኑ መኪኖች ኤነትሬት ከነተሳቢው ቡና ተጭኖ ወደ አስመራ ነው። ይህ በዚህ ደግሞ አያበቃም። 1983 ላይ ህወሓት በሻዕቢያ እየተደገፈ ኢትዮጵያ አዲስ አበባ ውስጥ ከገባ ሰዓት ጀምሮ የተለያዩ ባንኮችን ዘርፈዋል። ህወሓት ስልጣን ላይ ሲወጣ ምንድን ያለው? እኛ ሀገረ መንግስት ስንሆን ባዶ ካዝና ነው የተቀበልነው። የትኛው ሰው መንግስታዊ መላ ኃይለማርያም እንደሆነ አንዘርም። ሌሎች ባለስልጣኖችም ሲባል ደግሞ እንደዚህ አይነት ነገሮች አይዳፈሩም። ያው የሚያገኙት ነገር ሊኖሩ ይችልም ማለት ነው። ታዲያ ያ ሁሉ ካዝና እንዴት ባልሆነ ብለን ስንመለከት ደግሞ ምን መሀል ከተማን እንደተቆጣጠሩ ሰው የህወሓት አመራሮች ማለት ነው ለሰራዊቶቻቸው ከ3000 እስከ 45000 እንደሚገባቸው ማለትም እንደ ሃይራርኪያቸው እንደ ስልጣናቸው ምናምን ገንዘብን አውጥተው ለህወሓት ወታደሮች ተላልፎ ተሰጥቷል። እሱ ብቻ አይደለም፣ ለኤርትራ መንግስት ራሱ ኢን ቢሊየንስ ተሰጥቷል። ከባባድ የጦር መሳሪያዎች ለኤርትሮች ተሰጥቷል፣ ለሻዕቢያ ተሰጥቷል። ይሄ ሁሉ ምንድን ተፈጥሮ ሲባል ኢትዮጵያን ኮላፕስ ለማድረግ አብረው ይስሩ እንጂ ነገር ግን የጥቅም ልዩነት መሀላቸው ገባና በጠበጣቸው ተለያዩ። ስለዚህ በአንዴ ባላንጣው ነው ማለት በአንዴ እንገዳደላለን አሉ። በአንዴ ደግሞ ኤርትራ መጣችና በሐውዜን በሃይደር ትምህርት ቤት ላይ የአየር ጥቃት ፈጠረች። በዛ የአየር ጥቃት ምክንያት ደግሞ እንደገና ወደ ጦርነት ገባ። ከዛ አይንን ላፈር እንደፋለን፣ እንገላለን፣ እንዴት አስመራ ጋር እንዴት እንደዚህ ይደረጋል እያሉ ስምምነት እንዴት ይደረጋል አብይ እያሉ እንዳልጮሁ ከትግራይ ጋር ደግሞ መልሰን ደግሞ ስምምነት ስናደርግ ደግሞ አስመራ እንዴት ስምምነት ፕሪቶሪያ ትፈራረማለ እንዳላሉ አሁን መልሰው ራሳቸው ተስማሙ። ስለዚህ ሲባል እነዚህ ሰዎች ይሄ የኢዲዮሎጂ አንድነት እንኳን ባይኖሯቸው የጥፋት አንድነት ያላቸው ሰዎች ናቸው። ዓላማቸው ምንድን ነው ሲባል የህወሓትም ኃይል ኢትዮጵያ ማዳከም ነው ፍላጎቱ፣ ቢችል ሀገረ መንግስት መሆን ነው። የአስመራ ኃይል በተቻለው መጠን ኢትዮጵያ ማዳከም ነው ስራው፣ ከቻለ ደግሞ ሲባል መበተን ነው። ስለዚህ ሲባል
ቢያንስ በመበታተንና በመበጥበጥ ይሄ ኮመን ግራውንድ ስላላቸው በዚህ ነገር ተስማምተው እየሰሩ። ስለዚህ ከዚህ ቪዲዮ ቀጥሎ የምናቀርብላችሁ እያንዳንዱን የህወሓትን ተግባር እያወጣን የምንመለከት ይሆናል። ይሄ ለሚቀጥሉት ቪዲዮዎች መግቢያ እንዲሆንላችሁ የሰራንላችሁ ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ቻናል